የሚዲያ ምርታ ለትርክት ግንባታ በሚል ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተው ከሚዲያ ባለሙያዎች ለቀረቡ ጥያቄዎች ምላሽና ማብራሪያ በሰጡበት መድረክ ከተነሱ ነጥቦች መካከል ሙያዊ ስነ ምግባርን አክብሮና ለብሔራዊ ጥቅም ቅድሚያ ሰጥቶ የሚሰራ ሚዲያንና ባለሙያን ማፍራት የተመለከተው ጉዳይ አንዱ ነው። እናም በዚህ ጉዳይ ላይ ጠቅላይ ሚኒስትሩ ምልከታቸውን ሲያስቀምጡ በዘመነ ዲጂታል ዓለም ከሙያዊ ስነ ምግባር ባፈነገጠ መልክ ሁሉም ተዋናይ ሲሆን ሃይ ማለት ካለመቻል የተጀመረ ክፍተት እንዳለ አንስተዋል። ጋዜጠኛ ትምህርት ቤት ሳይሄድ በጋዜጣ ላይ ምንም አይነት ይሄ ነው የሚባል አርቲክል ሳይኖረው በሆነ ዩቲዩብ አውርቶ ከዛ ለምን ዋሸ ሲባል ጋዜጠኛ ታሰረ ይላል። ጋዜጠኞችም አንተ እኮ ጋዜጠኛ አይደለም ሙያ ይታላ አይሉትም። ሁሉም ሰው ፌስቡክ አለው፣ ሁሉም ሰው ጋዜጠኛ አይደለም። ሁሉም ሰው ዩቲዩብ ቲክቶክ አለው፣ ሁሉም ሰው ሙያውን ያውቃል ማለት አይደለም። ሙያቸውን መከላከል የሚገባቸውም ሰዎች መከላከል ላይ ችግር አለባቸው። እንደ መንግስትም ችግር አለ። ዋናው ሀቅን በሚመለከትና ተጠያቂነት በሚመለከት አብዛኛ ሰው የሚፈልገው እፍታው ነው። እፍታ ደግሞ ለዛች ሞመንት ይጣፍጣል፣ ቅባቱ ስላለ ለዛች ሞመንት በዚህ መንገድ የሚጓዝ ሙያዊ ስነ ምግባርን ያላከበረ አካሄድ ለብሔራዊ ጥቅም እንቅፋት የሚሆን ሐሳብን ለሚሰጡን አራጋቢ ከመሆን እንዳንሻገር ያደርጋል። ይህ ማለትም የሚዲያ ባለሙያ ገለልተኝነት የሚል መርህን የሚገልጽ ሳይሆን እሳቢውን በወጉ ያለመረዳት ውጤት እንደሆነም ስለ ሙያዊ ገለልተኝነት ባብራሩት ሐሳብ ላይ አንስተዋል። ከግል ጥቅም ነው ጋዜጠኛ ገለልተኛ መሆን ያለበት። ከራሱ ጥቅም ገለልተኛ መሆን አለበት። ከኮሌክቲቭ ጥቅም ግን ገለልተኛ መሆን አይችልም። ዜግነት የሌለው ጋዜጠኛ የለም። ለሰው ልጅ ደህንነት የማይገደው ጋዜጠኛ ሊኖር አይችልም። ያዳላል ማለት ነው። ሰው እንዳይሞት ካለ ያዳላል ማለት ነው። ሰው በልቶ ማደር አለበት፣ ልማት ያስፈልጋል ካለ የሆነ ፍላጎት አለው ማለት ነው። ለግል ጥቅሙ ግን ገለልተኛ መሆን አለበት። ከዚህ በመነሳትም ጠቅላይ ሚኒስትሩ የተስተካከለ መረጃ ማድረስ የሚቻልባቸው አራቱን የፒ መንገዶች ተከትሎ ማድረስ የተገባ እንደሆነ በማመላከት አብነት ያሏቸውንም ዓላማን የያዘና የተስተካከለ እይታን ያካተተ መሆን እንዳለበት አስገንዝበዋል። ለምንድን ነው የምሰራው ይሄንን ዜና፣ ለምንድን ነው የምጽፈው ይሄንን ጽሑፍ ብሎ ፐርፐዝ መለየት ያስፈልጋል። ከኛ አንጻር ብሔራዊ ጥቅም ነው ዋናው ፐርፐዛችን። ብሔራዊ ጥቅም የአንድ ፓርቲ የአንድ መንግስት ጥቅም አይደለም፣ የልጆቻችን ጥቅም ማለት ነው። ፐርፐስ ከሌለው አለመስራት ነው የሚሻለው ማንኛውም ነገር ቢሆን። ሁለተኛው ፐርስፔክቲቭ ነው። ያ ነገር የሚታይበት እይታ ሙሉ ካልሆነ ለኔ እንዲመቸኝ ለአንቺ እንዲመችሽ ከሆነ የሚነገር ሙሉ እይታ ካልሆነ የተስተካከለ መረጃ አንሰጥም። በእርግጥ ባለሙያው ለሚሰራው ስራ በቂ እውቀትን ይዞ በተገቢው ተደራሽ ማድረግ ይችል ዘንድ ሙያዊ ስነ ምግባርንና ለሚሰራው ስራ ቅርበት ሊኖረው እንደሚገባም ነው የተናገሩ። ሙያን በጣም ማክበር ያስፈልጋል። በአንዳንድ በደከመ ፕሮዳክሽን ምክንያት በደከመ ዜና ምክንያት ተቋሙም ግለሰቡም የሚናቁ ከሆነ ለምሳሌ ፋና አንድ ዜና ሰርቶ በዛ ብልሹ ዜና ምክንያት ፋናዎች እንደዚህ ያደረጉ ተብሎ ሁሉም ሰው እንዳይደረግ ፕሮፌሽናሊዝምን በጣም መጠበቅ ያስፈልጋል። አራተኛው ፕሮክሲሚቲ ነው። ስለሚያወሩት ወሬ ቀርቡ ማወቅ አለባቸው። ስለ ሶማሌ ክልል ከሆነ ሶማሌ ክልል መሄድ ያስፈልጋል። እንደዚህ ያሉትን ሀገራዊ ኃላፊነት የመወጣትና ብሔራዊ ጥቅምን የማረጋገጫ ሙያዊ መርሆችን እየተገበረ ያለው ፋና ሚዲያ ኮርፖሬሽንም ከማዝናናትና መረጃን ተደራሽ ከማድረግ በዘለለ የትላንት ስብራትን መጠገንና ጉድለትንም መሙላት የሚያስችል ይዘት እንዲያሻግር መዳረሻውን በዛ ልክ አድርጓል። ትውልዱ በኢትዮጵያ ብሔራዊ ጥቅም ላይ የሚደራደር እንዳይሆን የኢትዮጵያ ብሔራዊ ጥቅም የሁሉም ዜጋ ተልዕኮ ግብ ነገን የማሻገር እንዲሆን ማስተማር፣ መረጃ መስጠትና ቀዳሚ መሆን በሁሉም መስክ የሚሰሩ ኢትዮጵያ ለከፍታዋ ለመሻገር የምትሰራቸው ስራዎች የኢትዮጵያን ብልጽግና ማረጋገጥን በፋና ሚዲያ ኮርፖሬሽን ጠንካራ የንግድ ሚዲያ በመሆን ኢትዮጵያን የማብሰር ተልዕኮ ያደረገ ነው። ከዚህ ሲሻገርም ብዝሃነትን ማስተናገድና አካታችነትን በማጉላት ረገድ ፋና ሚዲያ ኮርፖሬሽን ያለፈ ልምዱን በተሻለ መንገድ አሰናስሎ ለሀገራዊ ጥቅም መረጋገጥ በትኩረት መስራትም ዋና ተግባሩ እንደሆነ ዋና ስራ አስፈጻሚው አቶ አድማሱ ዳምጦ አረጋግጠዋል።